ታደሰ ወረደ ለየትኛው አካል ነው የሚገዙት የሚለው ነገር ትክክልም አጠያቂ ነው የሚሆነው። ጦር መሳሪያ ግዢ እያደረገች ነው። ወዲህ ደግሞ የዲፕሎማቲክ ማህበረሰቡን በዚህ በኩል ደግሞ ስትመጣ ህወሓት አሁንም ትንሽ አንዳንድ ንክኪዎችን ታይበታል። ለኢትዮጵያ ጉድጓድ የመማስ ሁኔታዎች እንዳሉ ይታወቃል። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀሳብ ሚዲያ ሀሳብ ዊክሊ ነው ተጀምሯል። ሀሳብ ዊክሊ ባለፈው ሳምንት ከተሰሙ ጉዳዮች መካከል መርጠን የምናቀርብበት ዝግጅት ነው። እስከ ዝግጅቱ ፍጻሜ አብራችሁን እንድትቆዩ እንጋብዛለን። መሐመድ ሙስጠፋና ይድነቃቸው ተሾመ ዝግጅቱን እየመራን ቆይታ እናደርጋለን። ባሳለፍነው ሳምንት ከተሰሙ ጉዳዮች መካከል በቀዳሚነት የሚጠቀሰው ጠቅላይ ሚኒስትር አብይ አህመድ በቪየትናም ጉብኝት አድርገዋል። በማኒፋክቸሪንግ ዘርፍ ቪየትናም እንደሚታወቀው ከፍተኛ ምርታን እያስመዘገበች ትገኛለች። ባለፉት 20 እና 30 ዓመታት ቪየትናም በጦርነት ውስጥ ብታልፍም ነገር ግን ራሷን በማሳደግ ከፍተኛ የኢኮኖሚ እድገት ካስመዘገቡ ሀገራት መካከል አንደኛዋ እንደሆነች ይጠቀሳል። ኢትዮጵያም ከነዚህ ዘርፎች በተለይም ደግሞ በማኒፋክቸሪንግ ኢንዱስትሪው ላይ የታየውን የቪየትናም ለውጥ ወደ ኢትዮጵያ ለማምጣት ኢትዮጵያ ከቪየትናም ልምድ የወሰደችበት ነው ተብሏል። ቪየትናም እንደሚታወቀው አሁን የዓለም አቀፍ ሀገራት ትኩረት ከሳቡ ሀገራት መካከል አንዷ ሆናለች። በተለይም ደግሞ ቻይናና አሜሪካ ሰሞኑን የገቡበት የኢኮኖሚ ሰጣ ገባ አለና ከዛ ጋር ተያይዞም ቪየትናም ማዕከል እንደሆነች ይታወቃል። ከዚህ ጋር ተያይዞም ኢትዮጵያም የጠቅላይ ሚኒስትሩም እና የልኡካናቸውም ጉዞ ከዚህ ጋር ተያይዞ በርካታ ጉዳዮች ላይ ለውጥ ያስመዘግባል ተብሎ ይታመናል። በተለይም ደግሞ በአረንጓዴው ኢኮኖሚ የታየውን ታላቅ የቪየትናም ለውጥ ወደ ኢትዮጵያ በማምጣት ረገድ ትልቅ አስተዋጽኦ ያበረክታል ነው የተባለው። አዎ አንተ እንዳልከው ይርኔ የዓለም ደረጃ ኢትዮጵያን ተሰሚነቷን ከፍ ሊያደርጉ ከሚችሉ ስራዎች መካከል ዋናውና ትልቁ የተሰራ ባለፈው ቪየትናም ላይ የተካሄደው ስራ ነው። በዚያም ሁኔታ ደግሞ ኢትዮጵያ ከቪየትናም ጋር በነበራት ነገር የኢንዱስትሪውን ሁኔታ ለማሳደግ እና በተለያዩ አጋጣሚ አሁን ባለፈው ጊዜ ከሆነ ልክ ኮሪደር ልማቱ በጀመረበት ሰዓት እና ማሌዥያ እና ሲንጋፖርን ጠቅላይ ሚኒስትሩ የተለያዩ ልኡካኖችን ይዞ ሄዶ ሲመለከት የነበረበት አጋጣሚ ከዚያም ተመልሶ ደግሞ ኮሪደር ልማቱ ላይ ምን መስተካከል አለበት የሚለውን ነገር ከሌሎች ሀገሮች ልምድ እየተቀሰመ ተሻሽሎ ነው ዛሬ ኢትዮጵያ በአማረና በተዋበ ሁኔታ የኮሪደር ልማቱ ተግባራዊ የተደረገው። አሁን ደግሞ በቪየትናም ደረጃ የሚሰራውን የኢንዱስትሪ እንቅስቃሴ ካየ ከፍተኛ የኢንዱስትሪ ሀገር የሆነች እየመጣች ነው ያለችው። ከፍተኛ ትላልቅ ብራንዶች የምታመርት ቪየትናም ነችና አሁን ደግሞ ያለውን የኢትዮጵያ የኢንዱስትሪ እንቅስቃሴ ለማሳደግና ወደፊት ለማራመድ ያያቸውን የተለያዩ የኢንዱስትሪ ውስጥ አመራሮችና ኃላፊዎችንም ጭምር ለምሳሌ ዶክተር ፍስሐ ይታገሱንም ጭምር የሄዱበትን አጋጣሚ ትመለከታለህ። ያ ደግሞ ከቪየትናም ወደ ኢትዮጵያ ሊመጣ የሚችል የእውቀት ሽግግር አለ ማለት ነው። በጣም ትልቅ ድንቅ የሆነ የእውቀት ሽግግር ከቪየትናም ወደ ኢትዮጵያ መጥተው የኢትዮጵያን ኢንዱስትሪ ወደፊት ሊያራምድ ይችላል። በዛም ሁኔታ አንዱ ትልቁ ስኬት ከዚያ ያገኘነው ልምድ ነው፣ የቀሰምነው ልምድ ነው። ተግባራዊ ሲደረግ ትላልቅ ኢንዱስትሪዎችን የማንቀሳቀስ ትላልቅ የስራ ዕድሎችን የመፍጠርና ሀገሪቱ የነበራትን የማምረት ችግር ሊፈታ ወይ ደግሞ ሀገር ውስጥ የሚመረቱ ምርቶችን የማሳደግ ሂደቱን ሊፈታ ይችላል በሚል ጠቅላይ ሚኒስትሩና ልኡካኖቻቸው ሄደዋል። አንደኛው ነገር። ሁለተኛው ደግሞ በዓለም ደረጃ ተሰሚነቷን ያሳደገ ጉብኝት ነው ያሉት፣ ዲፕሎማሲያዊ ስራ ነው ያሉት እና ይሄ ደግሞ ምንድነው ስትል በዲፕሎማሲ ደረጃ ከፍተኛ ስኬት ያስመዘገብንበትም እንደሆነ ነው ትላልቅ ባለሙያዎች ሲናገሩ የሰማ ነው። ከአቀባበሉ ጀምረ ካየ ለጠቅላይ ሚኒስትር አብይ አህመድ የተደረገው አቀባበል በጣም የሚደንቅ ነበረ። የሀገሪቱ ጠቅላይ ሚኒስትር ተቀብለው እንዲሁም ደግሞ የነበረው ፕሮቶኮል ስትመለከት ለኢትዮጵያ የተሰጠው ክብር፣ ለመሪያችን የተሰጠው ክብር በጣም የሚደንቅ ነበረ። ከዛ በኋላም የተደረጉት ጉብኝቶች ኢትዮጵያን የሚመጥን ነበረ። ባሳለፍነው ዓመት እንዳልከው የኮሪደር ልማቱ ጠቅላይ ሚኒስትር አብይ በሲንጋፖር በነበራቸው ቆይታ የነበራቸውን ነገር ልምዳቸውን ነው ወደ ኢትዮጵያ ያመጡትና እኔ ነገርየውን
ከትንሳኤ ወደ ትንሳኤ ብየዋለሁ። ኦልሬዲ አሁን የትንሳኤ ዋዜማ ላይ ነው የምንገኘው። ባለፈው ዓመትም የኮሪደር ልማት የመጣው በትንሳኤ ዋዜማ አካባቢ እንደነበር ይታወሳል። አሁንም ደግሞ ከዚች ከጎበኟት ሀገርም የሚጠበቁ የሌላ ለኢትዮጵያ ትንሳኤ ያመጣልና ነገርየው ትንሽ ከትንሳኤ ወደ ትንሳኤ የሚያስብል ነው። እንደሚታወቀው ሀገሪቱ ለኢንቨስትመንት የመሳብ እድገት ትልቅ አስተዋጽኦ አድርጋለች። ኢኮኖሚዋን እንዳርግ ቪየትናም ትልቅ አስተዋጽኦ ያደረገችው ባለሀብቶችን ኢንቨስትመንቱን ስባለች እና በተለይም ደግሞ የዓለም አቀፍ የኢኮኖሚ ተንታኞች በቪየትናም ያለው እምቅ ሀብት ምንድን ነው የሚለውን ነገር በደንብ እንዲረዱ አድርጋለች። ኢትዮጵያም ያንን ከማድረግ አንጻር በጣም ትልቅ የቤት ስራ እንደሚጠብቃት ይጠበቃል። ስለዚህም ደግሞ ጠቅላይ ሚኒስትራችንም እንዲሁም ደግሞ ልኡካናቸውም ብዙ ይጠብቃቸዋል። ነገር ግን ከኮሪደሩ ልማት ካየናቸው ባለፉት ዓመታት ከተጀመሩ የልማት ስራዎች አንጻር ብዙ ነገሮችን እንደምንጠብቅ መገመት አያዳግትም። ኢትዮጵያ እንደምታያት ትላልቅ የኢንዱስትሪያል ፓርኮችን ገንብታለች። ሐዋሳ ኢንዱስትሪያል ፓርክ አለ፣ ድሬዳዋ አለ፣ ቡልቡላ አካባቢ አለ፣ ጅማ አካባቢ አለ። በየቦታው ደግሞ የአግሮ ኢንዱስትሪ እየተገነቡ አሉ። በዛ ላይ እነዚህ የኢንዱስትሪ ፓርኮች ወደ ኢኮኖሚ ዞኖች አድርገዋል። እያደጉ እየመጡ በድሬዳዋና በተለያየ አጋጣሚ አሁን ያሉትን የሀገር ውስጥ ባለሀብቶችን ብቻ መቀበል አይደለም፣ ዓለም አቀፍ ባለሀብቶችንም ጭምር ለመቀበል ዝግጁ እየሆነች እየመጣች ያለችበት ነው። ኢትዮጵያ ስታት አሁን ከፍተኛ የኢኮኖሚ መነቃቃት ነው ያላት። አንደኛ የግሉን ዘርፍ የመክፈት ለምሳሌ የግል ባንኮች እንዲገቡ የማድረግና ህጎችን የማጽደቅ ስራ እየተሰራ ነው የሚገኘው። ሁለተኛ ደግሞ አሁን ያለውን ኢንዱስትሪ ለማሳደግ ብቸኛው አማራጭ የውጭ ባለሀብቶችን ጭምር መጋበዝም ያስፈልጋል። ምክንያቱም ኢትዮጵያ አንዱና ትልቁ ችግሯ የእውቀት ሽግግር ማድረግ ያለመቻላችን ነው። ትላልቅ ተቋም ትላልቅ የሪሶርስና ሀብት እያለን ግን ያን ነገር ሊያለማ የሚችል የተማረ የሰው ኃይልና እውቀት እና መሳሪያም ጭምር በእጦት ደረጃ በመግጠሙ ኢትዮጵያ ያላትን ሀብትና ንብረት በአግባቡ መጠቀም ያልቻለችበት ሁኔታ ትመለከታለህ። የእውቀት ሽግግር እንዲመጣ ደግሞ ግዴታ ልምድ ያለው ሰው በዛ መንገድ የተሳካለት ሀገር መጠየቅና ማናገር ያስፈልጋልና በዛ ደረጃ ቪየትናም የተካሄደበት ሁኔታ ስትመለከት እጅግ በሚቀጥሉት ጊዜያቶች ልክ የኮሪደር ልማት ተሰርቶ ስኬታማ ሆኖ ሁላችንም እንዳስደመመን ሁሉ በሚቀጥሉት ዓመታቶች ደግሞ ትልቁ አይ ቲንክ ጠቅላይ ሚኒስቴሩም ትኩረት የሚያደርጉበት የትኩረት አቅጣጫ የሚሆነው እንደ መንግስትም እንደ ፓርቲም ጭምር አንዱና ትልቁ የኢንዱስትሪውን ዘርፍ በከፍተኛ ሁኔታ እጅግ በሚገርም ሁኔታ ወደ ከፍተኛ ደረጃ ማሸጋገር ነው ብለን ነው የምናምነው። ያው ብዙ ይጠበቃል። እንግዲህ ሰሞኑን በእርግጠኝነት የሚመጡ የተለያዩ ፕሮጀክቶች ይኖራሉ። በተለይም ደግሞ ኢትዮጵያዊ ቀለም ያላቸው ኢትዮጵያዊ መልክ ያላቸው ፕሮጀክቶች ይኖራሉ ብለን እንጠብቃለን፣ ልክ እንደ ኮሪደር ልማቱ ሁሉ። ስለዚህ ብዙ ነገሮችን እናያለን፣ ያሳየናል የሚል እምነት አለን። ወደ ሌላኛው ጉዳይ እንለፍ። ተመልካቾቻችን ሀሳብ ዊክሊን እየተከታተላችሁ ትገኛላችሁ። ሚዲያችን ሀሳብ ሚዲያ ይሰኛል። ሰብስክራይብ አድርጉ። ሀሳብ አስተያየታችሁን እንድትሰጡ አሁንም እንጋብዛለን። ወደ ሌላኛው ጉዳያችን እንለፍ። ሰሞኑን አንድ ነገር ተሰምቷል። በተለይም የኢትዮጵያ የባህር በር የማግኘት ጉዳይ ጋር ተያይዞም የኤርትራ መንግስት የተለያዩ እርምጃዎችን ያከናወነ ይገኛል። ከዚህ ቀደም እንደምናስታውሰው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ በሀገሪቱ ለሚገኙ የዲፕሎማቲክ ማህበረሰብ ኢትዮጵያ ልትወረኝ ነው፣ አደብ አስገዙልኝ የሚል ነገር ለዲፕሎማቲክ ማህበረሰቡ ተማጽኖ የሚመስል መግለጫ መስጠቷ አይታወስም። ከዛ በኋላም ወደ ልኡኳን ወደ ሳውዲ አረቢያ ልካም እንዲሁ ሌሎች እንቅስቃሴዎችን በማድረግ ላይ እንደምትገኝ ይታወሳል። በትላንትናው ዕለት የተሰማ አንድ መረጃ አለ። ይህ መረጃም የኤርትራ ወታደራዊ ልኡክ በሩሲያ ቆይታ አድርጎ ተመልሷል ነው የተባለው። ኢትዮጵያ የባህር በር ይገባኛል በማለት ወረራ ልትከፍትብን ስለሆነ የጦር መሳሪያ በግዥና በብድር ስጡን የሚል ነገር የኤርትራ መንግስት የፑቲን አስተዳደርን ተማጽኖ ተመልሷል ነው የተባለው። አስገራሚ ሂደትም ነው። እንደምታየው ነው። አሁን ኤርትራ ዛሬም አላቆመችም። ለምሳሌ ባለፈው ጊዜ ወደ ሳውዲ አረቢያ ሄዳ ነበረ። ሳውዲ አረቢያን ኢቭን የአሰብን ወደብ እንድታለማና በስጦታ መልክ ሰጥታ ግን የጦር መሳሪያዎችን ለመቀበል ስትማጸን የነበረበት ሁኔታ ትመለከታለህ። የተለያዩ ሀገሮች ጋር በመሄድ የመለመን አይነት ነገር ማለት ነው፣ አድኑኝ አይነት የሚመስል አይነት ተማጽኖ በተደጋጋሚ ሲካሄድ ቆይቷል። አሁን ደግሞ ራሽያ ጋር ነው የመጣቸው። ራሽያ ማን ናት የሚለውን ነገርም በደንብ መመልከትን ማሰብ ያስፈልጋል። ምክንያቱም አንዳንዴ የትኛው የማን ነው እኔ ሊያገዝና ሊረዳ የሚችለው የሚለው ነገር ካልታወቀ ዝም ብለህ ስለለመንክ ብቻ አይደለም ሀገር የሚሰጠው። ታሪካዊ ሂደት አለ፣
በታሪክ ደረጃ የነበራቸው መዋደድ አለ ወይ መግባባት አለ ግንኙነት አለ በሁለቱ ሀገሮች መካከል። ሁለተኛው በኢኮኖሚ ደረጃ አለ። ሶስተኛ በውትድርና ደረጃ ሁለቱ ሀገሮች አብሮ የነበራቸው ታሪካዊ ሂደት ይታያል። የሆነ ሀገር ስለመቶ ስለጠየቀና ስለለመነ ብቻ አንስታ አትሰጥም። ለኢትዮጵያ ብሰጥ ወይ ደግሞ ለኤርትራ ብሰጥ ኢትዮጵያ ምን እንደምትጎዳው እኔስ ምን እንደምትጎዳ የሚለውን ነገር እያንዳንዱ ሀገር ያስባል እና በዛ ደረጃ ራሽያ ስትመለከት እንደዛ የምታደርግ በዛ ደረጃ ኤርትራ ልታግዝ የምትችል አይነት ሁኔታ ውስጥ አይደለም ያለችው። የምትኖረውም እንደዛ አይነት ሁኔታ ውስጥ አይደለም። ምክንያቱም ኢትዮጵያ ከራሽያ ትልቁን ምርት የምትገዛ ሀገር ነች። በፊት በነበረው ሂደት ከፍተኛ የሆነ የስንዴ ግዢ የሚካሄድባት ሀገር ነች። የኢኮኖሚካሊ የተሳሰሩ ሀገሮች ናቸው። ኤርትራ ደግሞ ይህንን መተካት አትችልም። ለምሳሌ ስንዴ ገዝታ ኢትዮጵያ ከራሽያ የምታገኘውን ገበያ ማግኘት አትችልም። አንደኛው ነገር። ሁለተኛ በሚሊተሪ ደረጃ እንኳን አብዛኛው የራሽያ ወታደሮች ናቸው የኢትዮጵያን ወታደር ሲያሰለጥኑ ሲያበቁ የነበረው ማለት ነው። በዲፕሎማሲ ደረጃ እንኳን ስትመለከት ትላልቅ የሚባሉ ስኬቶች ያለበትና ኢቨን ዛሬ ኢትዮጵያ ውስጥ የሚቀመጠው የራሽያ ኤምባሲ ቆንጽላ ጽሕፈት ቤት ዋና ኃላፊ በራሱ አማርኛ ተናጋሪ ነው። አይተህ ከሆነ ማለት ነው ምን ያክል ለኢትዮጵያ ወዳጅ እንደሆኑ የምትመለከተው ዋነኛውና አንደኛው ነጥቦች እነዚህ ናቸው። አዎ በተጨማሪም ኤርትራ ከጦር መሳሪያ ግዢ ልመና በተጨማሪም ታርቱስ የሚገኘውን የሶሪያ ወታደራዊ ጣቢያ ነው የምትዘጉ ከሆነ ቀይ ባህር ላይ ወሳኝ ስትራቴጂክ ጠቀሜታ ያለውን የአሰብ ወደብ ለፈለጋችሁት ጊዜ ያለምንም ክፍያ ለመፍቀድ ዝግጁ ነን ይላል። ባሳለፍነው ሳምንትም እንዲህ አይነት ባሳለፍነው ወር ይመስለኛል እንዲህ አይነት ነገር እንዲህ አይነት ልመና ለሳውዲ አረቢያ መንግስት ኤርትራ ማቅረቧ ይታወሳልና አሁንም የኤርትራ ወታደራዊ እንቅስቃሴ በጦርነት ዝግጅት እያደረገች ትገኛለች እንደሚታወቀው። ከዛ በኋላ ደግሞ የጦር መሳሪያ ግዢ እያደረገች ነው። ወዲህ ደግሞ የዲፕሎማቲክ ማህበረሰቡን ለኢትዮጵያ ያላቸው አስተሳሰብ እያደረገች ያለችው እንቅስቃሴ አሁንም ወደ ጦርነት መንገድ የሚገፋ አይነት ነው የሚመስለው። ከዚህ ሁሉ ግን ኤርትራ ለምንድን ነው ሰላም ፈጥራ ሰጥቶ በመቀበል መርህ ላይ የማትጓዘው? ለምን አሁን የሩቁን ከመለመንና ከመጠየቅ ከኢትዮጵያ ጋር ተስማምቶ ከጎረቤት ጋር አብሮ በሰላም መቀጠሉ የተሻለ ውጤት አያመጣም ወይ? ለምንድን ነው የኤርትራ አመራሮችና የኤርትራ መንግስት አንድና ዋነኛው የኢትዮጵያን ጥቅም በማስከበር በማስጠበቅ ወይ ደግሞ ኢትዮጵያ የምትፈልገው ነገር በመስጠት እሷ የምትፈልገው ነገር በመቀበል ሰጥቶ በመቀበል መርህ ላይ ለምን አይጓዙም? አሁን ሁልጊዜ በየሀገሩ በተለያየ ቦታ በመሄድ ምንም ለውጥ አልመጣም። ረጅም ዓመት ነው ሲጓዙ የነበሩት ኤርትራውያኖች። አይተህ ከሆነ ባለፈው ጊዜም የሳውዲ አረቢያው አንዱ በደንብ ወጥቶ ግልጥ ተብሎ የታየ ነው እንጂ በጀርባ በኩል የሚያነጋግሯቸው ሀገራቶች አሉ። አይተህ ከሆነ ግብጽ ጋር የምትሄድበት አጋጣሚ አለ። ሱዳንም ሶማሊያ ጋር የምትሄድበት አጋጣሚ አለ። ይሄ ሁሉ ባለበት ሁኔታ ግን አሁን ቅርብ ጊዜ ያየነውን ትላንትናና ከትላንት ወዲያ ዶናልድ ትራምፕ የኤርትራ ውስጥ የሚገኘውን የአሜሪካን ኤምባሲ ዘጋለው ነው። ሉክ ምን ያክል የዲፕሎማሲ ዝቅጠት እየመጣባት እንዳለ በኤርትራ ደረጃ እንኳን ማለት ነው። አስተላለፉ ራሱ በጣም እየተቀየረ መጥቷል። አሜሪካ ኤምባሲውን ዘጋች ማለት ደግሞ አንተ ልትገባ የምትችልበት አጋጣሚ በጣም ሬር ነው የሚሆነው። ለምን እንደምታውቀው አሜሪካ ማዕቀብ ይመጣልም የመተናከልም ወይ ደግሞ አንተ በምትሄድበት መንገድ አንተን የማስቆም አቅም አላት። ስለዚህ የኤርትራ ጎረቤት ሀገርን አክብራ ከጎረቤት ጋር መስማማት ነው። ምንድን አንድ አባባል አለ የአካባቢውን ዛፍ የሚያሳድገው የአካባቢው አፈር ነው የሚባል ነገር። የሆነ ዛፍ ሊያድግ የሚችለው አፈሩ ጥሩ ሲሆን ነው። ያ ማለት ጎረቤት ስር ያለው አካል ነው። ግን ሳር ደግሞ አሲዳማ ከሆነ አፈሩ ደግሞ አሲዳማ ከሆነ ዛፉ ሊያድግ አይችልም። በተቻለ አቅም ከኢትዮጵያ እየሸሹ ሌላ ቦታ እየሄዱ ከመለመንና ከመጠየቅ ወንድማማዊ በሆነ መንፈስ አብሮነት ባለው መንፈስ ከኢትዮጵያ ጋር ተስማምቶና ተቀራርቦ አብሮ ለመስራት መጓዝ የተሻለ ውጤት ያመጣል። ባለፈው ዕለታም የውጭ ጉዳይ ሚኒስቴሩ ሲገልጽ ነበር የኤርትራ ሰምተህ ከሆነ እኛ ኢትዮጵያ ወደቡን እንዳታለማ ብለን የከለከልንበት መንገድ የለም፣ ግን ዓለም አቀፍ ሕግን በጠበቀ መልኩ ይሁን ነው ያለው ነው። ኦኬ እኛም እኮ እንደ ኢትዮጵያ መንግስትም እኮ ያን የተባለው አንዳንዴ ስትመጣ ፊት ለፊት የሚያወሩት ነገር ሌላ ነገር ነው፣ ከጀርባ የሚወራው ሌላ ነገር የሚሆን ከሆነ ስጋት ነው የሚሆነው፣ ችግር ነው የሚፈጥረው። ዛሬም ድረስ ኤርትራ የምትዘጋጀው ለጦርነት የምትዘጋጀው ለመሳሪያ ልመና የምትዘጋጀው ኢትዮጵያ ታጠቃኛለች ብላ ነው እንጂ ሌላ ምክንያትም ሀሳብ ኖሯት እንዳልሆነ ግልጽ ነው። ግን ኢትዮጵያ እሷን የማጥቃት ፍላጎት እንዳይላት ደግሞ በተደጋጋሚ ጠቅላይ ሚኒስትሩም ሲናገሩ በፓርላማም ሲወራ በውጭ ጉዳይ ሚኒስቴር ደረጃም ሲወራ ነው የታየው። እና ኢትዮጵያ ባለፉት 1 ዓመታቶች ስለ ኤርትራ አንድም ስም አላነሳችም። ኤርትራን አጠቃለሁ እንደዚህ ያደርጋለሁ የሚል ሀሳብ የላትም። ጥያቄያችን የባህር በር ያስፈልጋል ነው። የኢትዮጵያ መንግስት ጥያቄ የባህር በር ያስፈልጋል፣ በየትም ይምጣ በየትም ያስፈልጋል ነው እንጂ በጦርነት በውጊያ አይደለም። ኢትዮጵያ ያነሳችውን የባህር በር ጥያቄ ደግሞ የዓለም ዲፕሎማቶች ተቀብለውታል። ዓለም አቀፍ እውቅና አግኝቷል። ሊሳካም ይችላል።
ሊሳካ በመሄድ መንገድ ውስጥ ደግሞ ኤርትራ በሌላ መንገድ ሄዳ የጦርነት የሚመስል አይነት ነገር ውስጥ መግባቷ ትክክል አይደለም። አዎ በተለይም የካይሮ አስተዳደር እንደሚታወቀው የአልሲሲ መንግስት ከኤርትራው ኢሳያስ አፈወርቂ ጋር በርካታ ጉድጓድ የመቆፈር ሂደቶችን ለኢትዮጵያ ጉድጓድ የመማስ ሁኔታዎች እንዳሉ ይታወቃል። የኤርትራ መንግስት የሚሄድባቸውን አማራጮችን ከዚህ በፊት የሄደባቸውን መንገዶች ማየት በቀላሉ ያስፈልጋል። የመጀመሪያው ጉዳይ ኢትዮጵያ የባህር በር እንደሚያስፈልጋት ከዛ በኋላም ከሶማሊላንድ ጋር የኤምኦዩ ስምምነት ከተፈረመ በኋላ የኤርትራ መንግስት ምንም የባህር በር ኢሹ ባልተነሳበት በተለይም ደግሞ ኢትዮጵያ የቀይ ባህርን ጉዳይ ባላነሳችበት ወቅት ማለትም አሰብን በቀጥታ ፍላጎቷን ባልገለጸችበት ወቅት የኤርትራ መንግስት እያደረገ የነበረውን ሁኔታ በተለይም ደግሞ የውስጥ ፖለቲካ ውስጥ ገብቶ ቀጠናውን ለማተራመስ በሚደረገው ጥረት ውስጥ ምን ያህል ርቀት እንደሄደ ይታወሳል። ከዛ በኋላ የአንካራው ስምምነት ከመጣ በኋላ ደግሞ የኤርትራ አሰላለፍ ተቀየረና ወደ ሳውዲ አረቢያ እንዲሁም ደግሞ አሁን በቅርቡ ከሰማነው የሩሲያ የሉካን ቡድኑ ጉዞ ጋር በተያያዘ የምታስባቸው ነገሮች ሊኖሩ ይገባል። አሁንም ኢትዮጵያ ኤርትራ ለኢትዮጵያ እንደማትተኛላት ነው የምንመለከተው። በዚህ ረገድ ሁልጊዜ እመለዋለሁ ኢትዮጵያ ዲፕሎማሲዋን የበለጠ ማጠናከርና እንዲሁ ደግሞ የሰላ ማድረግ ያስፈልጋል የሚል እምነት አለኝ። ኤርትራ የምትሄድባቸው ርቀቶች እንዳሉ ይታወቃል። በተለያዩ አማራጮች የኢትዮጵያን ፍላጎት በኃይልም በዲፕሎማሲውም የመገልበጥ ወይም ደግሞ እንዲሸሽ የማድረግ አዝማሚያዎች አሉና እነዚህን አዝማሚያዎች የኢትዮጵያ መንግስት በደንብ ተመልክቶ በማጤን የራሱን እርምጃ ሊወስድ እንደሚገባ ማሳሰብ እንወዳለን። ተመልሰናል። የተወደዳችሁ ተመልካቾቻችን ባሳለፍነው ሳምንት ከተሰሙ ጉዳዮች መካከል አዲሱ የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ በጌታቸው ረዳ የስልጣን ዘመን እግድ ከተላለፈባቸው 3 ከፍተኛ የቲዲኤፍ ጀነራሎች መካከል እግዳቸውን ማንሳታቸው ተሰምቷል። ሚያዝያ 8 ቀን 2017 ዓመተ ምህረት በወጣ ደብዳቤ የሶስቱ ጀነራሎች እግድ እንደተነሳ የሚገልጽ ደብዳቤ እንግዲህ ወጥቷል። የጀነራል ታደሰ ወረደ አስተዳደር የጊዜ አስተዳደሩን በተለይም ደግሞ የጌታቸው ረዳ አስተዳደር ዘመን ያልተሰሩ ስራዎችን ይሰራሉ ተብሎ ይጠበቃል ተብሏል። እንግዲህ ከነዚህ ካልሰሯቸው ስራዎች መካከል ባለፈው ዲዲአሩን ተመልክተናል። ዲዲአሩ እንዲጀመር የተደረገበት ሂደት በዚህ በኮሚሽኑ አለ አይደል፣ በታድሶ ኮሚሽን አማካኝነት ሂደቶች መጀመራቸው ደስ የሚል ዜና ነበር። በትላንትናው ዕለት ደግሞ የሰማነው አቶ ጌታቸው ረዳ ያገዷቸው ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ጀነራል ምግበ ኃይለ እንዲሁም ደግሞ ብርጋዴር ጀነራል ማሾ በየነም እነዚህ ሶስቱ ወገኖች ከዚህ በፊት ከመንግስት ውሳኔ ውጪ መላው ህዝባችንን ወደ ወጣቶቻችንን ወደ ግርግር የጸጥታ ኃይሎችን ደግሞ ወደ እርስ በርስ ግጭት የሚከት ብሎም መላው ህዝቡን ወደ አዘቅት የሚያስገባ እንቅስቃሴ ውስጥ በመጠመዳቸው ምክንያት አቶ ጌታቸው ረዳ አግደናቸዋል ማለታቸው አይዘነጋም። እነዚህ ኃይሎች አሁን ደግሞ ልክ የጀነራል ታደሰ ወረደ አስተዳደር በመጣ ማግስት እግዳቸው መነሳቱ ተሰምቷል። አዎ እግዱ ተነስቷል። እሳቸውም እነሱም ወደ ስራ እንዲገቡም እየተደረገ ያለበትን አጋጣሚ ነው እያየን ያለ ነው። ይህ ደግሞ ለትግራይ ክልል ጥሩ ሊሆን ይችላል። ጤነኛ ዲሞክራሲያዊ የሆነ ጤነኛ የሆነ እንቅስቃሴ ነው የሚፈለገው። ምክንያቱም ማንኛውም ሰው ባለበት ተቋም ውስጥ ሆኖ አሁን ግጭት የፈጠረው ከጌታቸው ረዳ ጋር አንደኛው ይሄ ቡድን የህወሓትን ተልዕኮ ተቀብሎ የጊዜ አስተዳደሩን ለመናድ የሚንቀሳቀስ ስለነበረ ነው ደብዳቤ የተጻፈባቸውና ከስራቸው እንዲታገዱ የተደረጉት። አሁን ግን ጤነኛ ሆነው የጊዜ አስተዳደሩን ለማገዝና ለመደገፍ ፈቃደኛ ከሆኑ በፊት ከነበረባቸው ስህተቶች ተላቀው ከመጡና ወደ ስራ ከተመለሱ ለትግራይ ክልል ስጋት ነው የሚባል ነገር አይኖረውም። ዞሮ ዞሮ ግን አሁንም ትግራይ ክልል ውስጥ ያለው ችግር ትላንትናና ከትላንት ወዲያ በአንደኛው ጎን የታድሶ ኮሚሽኑ ወጣቶቹን ወይ ደግሞ ታጣቂ ኃይሎችን እያስፈታ እያስለጠነ ወደ ማህበራዊ ህይወታቸው እንዲመለሱ እያደረገ ያለበት ሁኔታ ነው ያለው። በሌላ ጎን ደግሞ ህወሓት አሁንም ይዞ የተቀመጣቸው ወጣቶች አሉ። እነዛ አብዛኛዎቹ ጥያቄ እያስነሱ ነው ያለ ነው። ለምንድን የምንቀመጠው የሚል ማለት ነው።
በዛ መካከል እነ ደብረጽዮን የሚባለው ባገኘነው መረጃ መሰረት እነ ደብረጽዮን ከፈለጋችሁ ሂዱ ብለዋቸዋል የተወሰኑትን። አብዛኛው ወደ ቤቱ እየገባን ያለው ተነስቶ የሚል አይነት መረጃ በቪዲዮ የተደገፈ በትግራይ ክልል ውስጥ ያየነው ነገር ያመላክታል። ይሄ ምንድን ያለው አሁንም ቢሆን ወጣቱ ከታድሶ ኮሚሽኑ ጋርም ከጊዜያዊ አስተዳደሩ ጋርም በመሆን ወደ ማህበራዊ ህይወቱ መመለስ ፍላጎት እንዳለው ነው የሚያሳየው። በዚህ በኩል ደግሞ ስትመጣ ህወሓት አሁንም ትንሽ አንዳንድ ንክኪዎችን ታይበታል። ይሄ ጉዳይ አሁንም ለማናችንም በፊትም እያለ እንዳለ ነው ለፌዴራል መንግስቱም ይሁን ለህወሓትም ይሁን ለጊዜያዊ አስተዳደሩም ይሁን አንድ ችግር ሊሆኑ ከሚችሉ ነገሮች መካከል አንዱና ዋነኛው የዲዲአሩ ጉዳይ ነው። የታጠቁ ኃይሎች ትጥቃቸውን ፈተው ወደ ማህበራዊ ህይወት መግባት አለባቸው። መታጠቅ ያለበት አንድም የመንግስት ትክክለኛ አካል የሆነው በመንግስት የሰለጠነ መንግስት የሚያውቀው መንግስት ደሞዝ የሚከፍለው አካል ነው እንጂ መሆን ያለበት የአንድ ቡድን ወይ ደግሞ የአንድ ፓርቲ አካል መሳሪያ ታጥቆ በተጓዘ ቁጥር በተራመደ ቁጥር ክልሉ ምስቅልቅል ውስጥ ይገባል የሚል ነገርም ነው እያነሳንም የነበር ነው ሌላውም አካል እኛንም ጨምሮ ማለት ነው። ስለዚህ አሁን ባለው ሂደት ውስጥ እንዳየኸው አቶ ሌተናንት ጄኔራል ታደሰ ወረደ ወደ ስልጣን ከመጡ በኋላ እንቅስቃሴዎች ተጀምሯሉ። ለምሳሌ አንደኛው የነበረው እንቅስቃሴ ምንድነው? ወደ ግብርና ዘርፉ የትግራይ አርሶ አደር ወደ እርሻው እንዲመለስ የማድረግ የማነቃቃት ስራ ባለፈው ተጀምሯል። ሁለተኛው የታድሶ ኮሚሽኑና የጊዜያዊ አስተዳደሩ አብረው የሰሩት ስራ ነው። አብዛኛው የታጠቀው ኃይል ወደ ማህበራዊ ህይወቱ እንዲመለስ የማድረግ ስራ ነው። አሁን ክፍተት የሚፈጥረው ደግሞ የመምህራኖች ደሞዝ አልተከፈለም። አይተህ ከሆነ ባለፈው ጊዜ የትግራይ ክልል የዳኞች ማህበር ዳኞችም ጨምሮ ለ17 ወራት ያልተከፈለ ደሞዝ አለ። ያን እንዲከፍል ለጊዜያዊ አስተዳደሩ ውሳኔ የተወሰነበት አጋጣሚ ነው። በፍርድ ቤት ደረጃ ክስ ቀርቦበት ማለት ነው። እነዚህ ነገሮች ጫና ከምን መጣ ስትል የነበረውን የመንግስት በጀት ባለፈው ለታ ጌታቸው ረዳ እያነሳ እንደነበረው 8 ቢሊዮን ብሩ ለመንግስት ሰራተኛና ለመምህራኖች መከፈል የነበረበት ደሞዝና ልማት ላይ መዋል የነበረበት ለታጠቀው ኃይል በጀት መንቀሳቀሻ ሲሆን ነበረ። ይሄ ጉዳይ ደግሞ አሁንም አደጋ ሊፈጠር ስለሚችል ያንን የታጠቀውን ኃይል ወደ ቤቱ ወይ ለማህበራዊ ህይወቱ እንዲገባ በማድረግ ለዛም የወጣውን የገንዘብ በጀት አሁን ለምናነሳቸው ለልማት ኃይሎች ይሄ ለመምህራኖች፣ ለዲኤም፣ ለሌላውም ጭምር ለመንግስት ሰራተኞችም ጭምር ወይ ደግሞ ለመንግስት አገልግሎት ለሚሰጡ አካላቶችም ጭምር ለሲቪል ሰርቫንቶች መከፈል አለበት ነው። ለጤና ባለሙያዎችንም አካቶ ያ የሚሆነው ዲዲአሩ መሬት ሲረግጥ ብቻ እንደሆነ ማናችንም ልናምነው የሚገባ ጉዳይ ነው የሚሆነው። የጀነራል ታደሰ ወረደ አስተዳደር ምንም ጥያቄ የለውም ከመጣ በኋላ በጠቅላይ ሚኒስትር አብይ አህመድ ሹመት ካገኘ በኋላ የተለያዩ ስራዎችን ሰርቷል። አንተም ለመጥቀስ ሞክረሃል። ነገር ግን አንደኛ የነዚህ የሶስት የቲዲኤፍ ጀነራሎች የታገዱበት ምክንያት በጊዜያዊ አስተዳደሩ በግልጽ ተቀምጦ እንደነበር ይታወሳል። ነገር ግን ሚያዝያ 8 2017 ዓ.ም የወጣው የጀነራል ታደሰ ወረደ ፈርመው ያወጡት ደብዳቤ ግን ምክንያታቸው ምህረት መደረጉ ወይም ደግሞ ከዚህ ቀደም የነበረው እንደዚህ አሁን ደግሞ እንደዚህ የሚል ነገር አመክንዮ ምንም አይነት ነገር በደብዳቤው አልተስተዋለም። ከዚህ ቀደም እኛ ስጋት ፈጥሮብን ነበረ። እንደምናስታውሰው ጀነራል ታደሰ ወረደ ማን ናቸው? የማን ናቸው? ውግንናቸው የማን ነው? የሚል ጥያቄ አስምረን ጠይቀን ነበር። ከሰሞኑ ደግሞ ህወሓት የተለያዩ ጉዳዮችን እያወጣ ይገኛል። ማለት የጊዜያዊ አስተዳደሩን ስራ የሚመስል አይነት ሁኔታ ነው ያለው በተደጋጋሚ። ማለትም አሁን አቶ ጌታቸው ከዚህ ቀደም ጌታቸው ወረደ ያልሰሯቸው ስራዎች እንዳሉ ምናስታውሰው ነው፣ ምንም ጥያቄ የለውም። ነገር ግን ደግሞ ጀነራል ታደሰ ወረደ መስራት ያለባቸው አስተዳደራቸው፣ ካቢኔያቸው መጥቶ በግልጽ መናገር ያለባቸውን ጉዳዮች በህወሓት በኩል ነው አሁን እየሰማናቸው ያሉ። ከትላንትና ኢቭን አንድ ምሳሌ ልስጥህ። በህወሓት በኩል ተነስቷል ከተባሉ ጉዳዮች መካከል በትላንትናው ዕለት የወረደውን ነገር እስኪ ለመመልከት እንሞክር። የመጀመሪያው ጉዳይ በተለይም ደግሞ ከተፈናቃዮች ጋር በተያያዘ ባለፈው በቃል ኪዳን ስምምነቱ ላይ ከተፈረሙ 8 ነጥቦች መካከል የተፈናቃዮች ጉዳይ ይነሳል። አሁንም ተፈናቃዮች ችግር እየደረሰባቸው እንደሆነ፣ በቋንቋቸው መገልገል እንዳልቻሉ እንደዚህ ወዘተ የሚናገር ነገር በህወሓት በኩል በትላንትናው ዕለት ከተነሳ ጉዳዩ መካከል አንደኛው ነው። ሌላኛው ደግሞ አሁን በተለያዩ አካባቢዎች በአማራና በትግራይ ክልል ውዝግብ ከሚነሳባቸው አካባቢዎች መካከል ወልቃይት ነው። እንደውም ደግሞ እዛው የህወሓት መግለጫ አስምሮ ካነሳቸው መካከል በኮሎኔል ደመቀ የሚነሳው የተከዜ ዘብ የሚለውን ስም ስፔሲፊክ ጠርቶ መግለጫው ላይ
የተከዜ ዘብ አሁን እኛ ላይ ጦርነት የማወጅ ሂደቶች አሉ። መከላከያው መጥቶ መከላከያ ኃይል እንደሚታወቀው የፌዴራል መንግስቱ ኃይል ነው እና እሱ ኃይል መጥቶ እዛ አካባቢ ይስፈር የሚል ነገር መናገሩ ምንም ጥያቄ የለውም። ነገር ግን አሁንም እነዚህ አይነት ጥያቄዎችም በዋናነት አሁን ማቅረብ ያለበት ማን ነው? ጊዜያዊ አስተዳደሩ ነው። ህወሓት በምርጫ ቦርድ የተሰጠው ነገር ይታወቃል። ህጋዊ ባለስልጣን ያለው ጊዜያዊ አስተዳደሩ ጋር ብቻ ነው እና ድንበር ጉዳዮችን ማንሳትም መናገር ይችላል። ሰሞኑን ግን በተከታታይ እኛም በሐሳብ ዴይሊና በሐሳብ ዊክሊ ስናነሳው የነበረው ጉዳይ ታስታውሳለህ። ህወሓት ስንል ነበር እና የታደሰ ወረደ አስተዳደር ምን እየሰራ ነው? ማስፈጸሚያ መንገዱ ህወሓት ነው ወይ የሚል ነገር እኔ አነሳለሁ። የነዚህ የሶስቱም ጀነራሎች ጉዳይ ለምንድን ነው በአንድ ጊዜ ወደ ስልጣን ከመጣ በኋላ የቲዲኤፍ ጀነራሎችን ለምንድን ነው እግድ ማንሳት ያስፈለገው የሚለውንም ጉዳይ ማየት ያስፈልጋል። በወቅቱ ጌታቸው ረዳ ይህንን ደብዳቤ የእግዱ ደብዳቤ ሲያወጡ በቀጥታ ለሳቸውም ለጀነራል ታደሰ ይወቁት የሚል ነገር አስምረው በወቅቱ ተናግረው ነበር። ዛሬስ ታዲያ ለምንድን ነው ይህንን ነገር ማምጣት ያስፈለገው? ለምን ፈጠነ? ምክንያቱስ በግልጽ መንገር አስፈላጊ አልነበረም ወይ የሚለውን ነገር መታየት ይኖርበታል። በህወሓት ግፊት ነው ወይ የሚል ነገርም ይነሳል በጀርባ ላይ። ማን ነው እሱ ማለት? አሁን ህወሓት ገፍቶ ጀነራል ታደሰ ወረደን እንደዚህ አርግ የሚል ባለፈው ስጋታችን ከነበረው ነገር መካከል አንዱ ጀነራል ታደሰ ወረደ የህወሓትን ተልዕኮ ያስፈጽም ይችል ይሆን ወይ የሚል ነው። ህወሓት ጫና ፈጥሮበት አስፈራርቶት። ምክንያቱም ከጌታቸው ረዳ ጋር አንደኛው ግጭታቸው የህወሓትና የጌታቸው ረዳ የነበረው አንተ እኛ ምንልህን ነገር አትሰማም አትፈጽምም አይነት ነገር ነው። እኛ ያለውን ነገር ደግሞ ካልፈጸምክ ሌላ ግጭት ውስጥ እንገባለን በሚል መንፈስ የመጣ ነው። ከዚያም በኋላ ታደሰ ወረደ በመጣበት ሰዓት እኛንን ያመጣ ነው የሚል እውቅና ለማግኘት የሚደረግ ትግልን ተመልክተናል ባለፈው ጊዜ ማለት ነው። አሁንም ጥያቄ የሚሆነው ታደሰ ወረደ ለየትኛው አካል ነው የሚገዙት የሚለው ነገር ትክክልም አጠያቂ ነው የሚሆነው። ምክንያቱም እኔ ግን ቅርታ አጠያቂ የሆነ ሳይሆን ትንሽ ሚዛኑ ወደ ህወሓት እየሄደ ነው የሚመስለው። ምክንያቱም እሳቸው መገዛት ያለባቸው ለፈረሙት ቃል ኪዳን ነው። አንድ ባለፈው ለታም ስናነሳም ነበረ። ሁለተኛ የፌዴራል መንግስት ለእሳቸው በጀት ለእነሱ ለሚመሩት መንግስት በጀት መዳቢም ነው። ሁለትም ደግሞ ዛሬም ድረስ ትግራይ የኢትዮጵያ አንዷ የክልል አካል ነች እንጂ ራሱን የቻለ ሌላ መንግስት ወይ ደግሞ ሌላ ሀገር አይደለም። በዛ ደረጃ በሚኖረው ነገር ጤነኛ አሁን ይሄ ሁሉ ነገር የሚነሳበት ምክንያት ምንድን ነው? እሱ ባለፈው የተደረገው ጦርነት ሁሉም ሰው ሲያወራ የህወሓት አካልም ሲያወራ በፌዴራል ደረጃም ሲወራ ስህተት ነበረ ወይ ደግሞ ትልቅ ዋጋ ከፍለንበት ነበረ ነው የሚለው። እንደዚህ መዋጋቱ ጥሩ አልነበረም ነው የሚለው። ጦርነት በየትኛውም ሂሳብ ብታሰላው ጥሩ አይሆንም ለማንም ሰው። ስለዚህ አሁንም ወደዛ ድጋሚ እንዳንገባ ለማድረግ በህወሓትም ይሁን በጊዜያዊ አስተዳደሩ መካከል ወይም በፌዴራል መንግስቱ መካከል ባለው ሁኔታ ጤነኛ የሆነ የዲሞክራሲያዊ አካሄድ በስምምነት የተመሰረተ አካሄድና ህግና መርህ የሚመራውን ግንኙነት ነው እንጂ ማጠናከር የሚጠበቅባቸው በስሜት ተነስቶ ይሄ እዚህ ጋር እንደሆነ ይሆናል እንደዚህ ሆኗል የሚባል ከሆነ አንደኛ ዜጋም እንደ ዜጋ ቴንሽን ውስጥ ይገባል። ሁለተኛ ስጋትም በፈጠረ ቁጥር ኢኮኖሚ፣ ማህበራዊ ህይወቱም ሌላ ነገርም ምስቅልቅል እያለ የሚመጣበት መንገድ ስለሚፈጠር ይሄንን በኃላፊነት እነሱ እየተመለከቱ እያዩ እያስተካከሉ እንዲሄዱ ነው ማንሳት የሚኖረው የሚጠበቅበት። የህወሓት አስተዳደር አሁን ምርኩዝ እያደረገ የሚገኘው መሸሸጊያ ሆኖ ወይም ደግሞ እንደ ጥላ እያገለገለው ያለው የፕሪቶሪያው ስምምነት ነው እና የፕሪቶሪያው ስምምነት እኛንን ፈራሚዎች በትግል ነው ያመጣ ነው። ፕላስ ደግሞ እኛንን የፈረም ነው። ስለዚህ እኛ ፈራሚዎቹ አካላት ልክ እንደ ፓርቲ ማለት ነው ፈራሚዎቹ እኛ ስለሆንን የግድ ውግንናችን የኛ ነው መሆን ያለበት ነገር የሚል ነገር ይነሳል። በነገራችን ላይ እዚሁ ለመረጃ ያህል የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ በትላንትናው ዕለት አንድ ይፋ ያደረጉት ነገር አለ። የህወሓትን ፓርቲ ከምርጫ ቦርድ እገዳ እንደተሰጠው ይታወቃል። ያንን ህጋዊ መሰረት ለማስመለስ እንቅስቃሴ እያደረጉ ይገኛሉ። አሁን የትኛው ህወሓት እንላለን? ህጋዊ ህወሓት ወይስ ደግሞ የሚለውን ነገር ማንሳት እንጀምራለን። ባሳለፍነው ሳምንት ኬሪያ ኢብራሂም በአንድ ሚዲያ ያደረገችው ቃለ መጠይቅ ነበረ። እነሱ አሁን ይሄ ያረጀውን ያፈጀውን አስተሳሰብ መቀየር የሚቻልበት
ባለበት ሀሳብ መናገራቸው የሚታወስ ነው። ጌታቸው ረዳን ባለፈው ዕለት ሲያነሳ እንደነበረ ሰምተህ ከሆነ በየትኛው በምንም አይነት ታምር ከትግራይ ፖለቲካ አልሸሽም አርቅም ያንን ነገር ለማሳየት ነው የነበረበት አንዱ ነገር ማለት ያንን ለማሳየት ነው አሁን ወደ ፖለቲካው መድረክ የሚመለሰው። ወጣቶቹ የህወሓት አመራሮች የነበሩት እነ ጌታቸው እነ ኬሪያ የሆነ ፍንጭ የሰጡን ይመስለናል ማለት በአዲስ የፖለቲካ አሰላለፍ እንደሚመጡ ማለት ወይ በህወሓት ስም ወይም አሊያም ደግሞ በሌላ ፓርቲ ስም ሌላ የፓርቲ አሰላለፍ ሊኖራቸው እንደሚችል ፍንጭ የሰጡበት ነው። የትላንትናውም የጌታቸው ረዳ በሳቸው ስም የወጣው ደብዳቤም የሆነ ነገር ያሳየናል። ምናልባትም የህወሓት በተለይም ደግሞ የሽማግሌዎቹ የህወሓት አገዛዝ ያበቃበት ጊዜ የቀረበ ይመስላል። የምታየው ነገር እንደዛ ነገር ነው። አሁን ባለፈው ዕለት አይተህ ከሆነ ኬሪያ ኢብራሂም ስታነሳ የነበረው ጌታቸው ረዳም ሲያነሳ የነበረው አንዱ እኔ ከጊዜ አስተዳደር የተገለልኩበት ምክንያት የትጥቅ ታጋይ ባለመሆኔ ነው አንዱ ትልቁ በአስምሮ ሲናገር የነበረው ማለት ነው። አሁን ግን ትግራይ የሚያስፈልጋት የትጥቅ ታጋይ የነበሩት አካላቶች እንዳልሆኑ ትግራይ ህዝብም እያወቀ መጥቷል። የተማረው የምሁራን ኃይል ወይ ደግሞ ወጣቱ ኃይል የሚባለው መምጣት አለበት። ለዚህም አብዛኛውን አይተህ ከሆነ የትግራይ ተወላጅ የሆኑ አክቲቪስቶችም ይሁኑ ፖለቲካን ትንሽ የሚተነትኑ ሰዎችም ይሁኑ የጌታቸው ረዳን ቡድን የመደገፍ እሳቤና ሂደት አላቸው። ብዙዎቹ አይተህ ከሆነ በተለያየ አጋጣሚ ስትመለከት የኔ ፕሬዚደንት አይነት ነው የሚሉት ጌታቸው ረዳን። አሁንም ቢሆን ትግራይ ክልል በጌታቸው ረዳ እጅ የመውደቅ አዝማሚያው እየሰፋ እየመጣ ነው ያለው። እስኪ ምን ጉዳዮች ይኖራሉ፣ ፓርቲው ጉባኤውን ያደርጋል አያደርግም የሚለውን ነገር የህወሓትና የጀነራል ታደሰ ወረደም እርምጃቸው ምን ይመስላል የሚለውን በቀጣይ ሳምንት የምንመለስበት ይሆናል። ተመልካቾቻችን ሀሳብ ዊክሊን ስትከታተላችሁ ነበራችሁ። መሐመድ ሙስጠፋና ይድነቃቸው ተሾመ ቆይታ አድርገናል። ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆንላችሁ ተመኘን። ሰላም።